በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መላከ ሳይል መምህር ስዩም ወልደ ገብርኤል የዚህ አንጋፋ ቤተ መቅደስ ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት መልአኩ ቅዱስ ሚካኤልን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በዛሬው ቀን በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ቅዱሳን አባቶቻችን ሁሉ ረድኤትና በረከት አምላካችን እግዚአብሔር ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እንኳን አደረሳችሁ። እንግዲህ ብዙ ጊዜ እንኳን አደረሳችሁ የምንባባለው ጾሙ ሲፈታ ነው ይታወቃል። ነገር ግን ለክርስቲያን ጾም ሲፈታ ብቻ ሳይሆን ጾሙም ሲገባ እንኳን አደረሳችሁ ልንባባል ይገባናል። ለምን ያሉ እንደሆነ ከተፈታበት ቀን ይልቅ ጾሙ የሚገባበት ቀን ለኛ የተሻለ ስለሆነ ማለት ነው። ከእግዚአብሔር በረከት የምናገኝበት፣ ለኃጢአታችን ስርየት የምናገኝበት፣ በርካታ በረከቶችን ከእግዚአብሔር የምንቀበልበት ወራት ስለሆነ ሁልጊዜም ልማድ ማድረግ የሚገባን ጾማችንም ሲገባ ስንገናኝ እንኳን አደረሰሽ እንኳን አደረሰህ ልንባባል ይገባናል። አምላካችን እግዚአብሔር ከፊታችን ያለውን ሱባኤ በሰላም አስጀምሮ በሰላም እንዲያስፈጽመን ትርጉም ያለውን ጾም እንድንጾም ሁላችንን በቸርነቱ ይርዳል። የጠዋት መርሃ ግብር ስለሆነ እሱን ግምት ውስጥ በማስገባት ብዙ ሰዓታችሁን ላለመውሰድ እንሞክራለን። ባለንበት ስፍራ ላይ ለጥቂት ጊዜ ተረጋግተን ቁጭ ብለን እግዚአብሔር ያዘጋጀልንን መማር፣ በዚህ ዕለት ማዳመጥ የሚገባንን ትምህርት እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በሚኖረን ቀሪ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ለእግዚአብሔር በፍርሃት ተገዙ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 2 ቁጥር 11 ላይ ነው። ርዕሱን የመረጥንበት ምክንያት በቅዳሴው መካከል ዲያቆኑ የሰበከው ምስባክ ይሄ ስለሆነ ነው። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ
ከመ ይትማ እግዚአብሔር፣ ለእግዚአብሔር በፍርሃት ተገዙ ይላል ዳዊት። በረአድም ደስ ይበላችሁ፣ ተግሳጹን ተቀበሉ፣ ጌታ እንዳይቆጣ ነው የሚል። በዚሁ መሰረት ለእግዚአብሔር በፍርሃት ተገዙ በሚል ርዕስ መነሻነት ወቅቱን፣ ዘመኑን፣ ዕለቱን የዋጀ ትምህርት በጣም ባጭሩ እንደ እግዚአብሔር መልካም ፈቃድ እንማማራለን። እንግዲህ ሁላችን እንደምናውቅ ከዛሬው ሰንበት ጀምሮ ለ55 ቀናት በቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውና ታላቁ ጾማችንን በናፍቆት የምንጠብቀውን ከዛሬ ጀምረን ነው የምንቀበለው። እንግዲህ ይሄ ሳምንት እንደ ኢትዮጵያዊ ሊቅ እንደ ቅዱስ ያሬድ አጠራር መሰረት ዘወረደ እየተባለ ይጠራል በመጀመሪያ። ሁለተኛ ደግሞ ጾመ ሕርቃልም እየተባለ ይጠራል። ሙሴኒም እየተባለ ይጠራል። ብዙ የመጠሪያ ስም አለው። ትምህርቱ መልእክቱ እጅግ በጣም ሰፊ ነው። እንግዲህ ሰሞኑን ከቅዳሴ መካከል ቀደም እያለን የምንመጣ ከሆነ በሊቃውንቱ በመምህራኑ በአባቶቻችሁ ለሳምንቱ የተሰናዳው የተዘጋጀው ትምህርት በሚገባ ሰፊ ሰዓት ስላለ እንማማራለን። እኔ ግን ጥቂት ነገር ለጾሙ ራሳችንን ማዘጋጀት እንድንችል ደግሞ ዕለቱን የዋጀ ጥቂት ነገር አስታውሳችኋል። ዘወረደ ማለት ከላይ የወረደ የታየ የተገለጠ ማለት። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ስለማዳን ከሰማየ ሰማያት እንደወረደ ከድንግል ማርያም እንደተወለደ ረቂቁ ግዙፍ እንደሆነ የማይዳሰሰው መለኮት እንደተዳሰሰ የማይታየው አምላክ እንደታየ የማይመረመረው እንደተመረመረ በቤተ ክርስቲያናችን በስፋት የሚነገርበት ሳምንት ነው። ዘወረደም የተባለው ይሄ ነው። ከላይ ሳይጎድል በታችም ሳይጨመር ይላሉ ሊቃውንት። ብርሃን ፀሐይ ከላይ ሆና ብርሃኗን እንደምትለቅ እኛም እዚህ ሆነን በዓይናችን በሰማይ ያለውን ነገር እንደምንመለከት እጃችን ከአካላችን ሳይለይ የወደቀውን እንደሚያነሳ የቀረበውን ነገር እንደሚያርቅ ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማይ እንደወረደ አዳምን ፍለጋ የሚነገርበት ሳምንት ነው። በቅዳሴው መካከል የተነበበልንም ወንጌል ይህንኑ የሚያመለክት ነው። በዚህ በዮሐንስ ወንጌል በምዕራፍ 3 ከቁጥር 10 እስከ 25 ያለው ነው የተነበበልን። ጥቂት ነገር አስታውሳችኋል። ታሪኩ ለማታው ተማሪ ለኒቆዲሞስ የተነገረ ቃል። ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ እየመጣ ከእግሩ ስር ቁጭ ብሎ የሚማር ነው። በአንድ ወቅት እንዲህ አለው፣ መምህር ሆነ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን ብለዋል። ኢየሱስ ክርስቶስም እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ኒቆዲሞስ መምህር ሆነ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን ብሎ እንደ ነቢይ
እንደ አንድ መምህር አድርጎ ኢየሱስ ክርስቶስን ጠራ፣ ተናገረ። ክርስቶስ ነቢይ ብቻ እንዳልሆነ ምድራዊ መምህርም ብቻ እንዳልሆነ ከሰማይ የመጣ አካላዊ ቃል አምላክ እንደሆነ ሲያስረዳው ቁጥር 13 ላይ እንዲህ አለው፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አንተ እንደምታስበው እኔ ምድራዊ መምህር አይደለሁም፣ እኔ ነቢይ ብቻ አይደለሁም። ከሰማይ አዳምና ልጆቹን ለማዳን በባህሪ አባቴ በእግዚአብሔር አብ ፍቃድ፣ በባህሪ ሕይወቴ በእግዚአብሔር መንፈስ ቅዱስ ፍቃድ፣ በራሴም ፍቃድ ወርጄ የመጣሁ ነኝ ብሎ የባህሪ አምላክነቱን ሰማያዊነቱን ለኒቆዲሞስ ነገረው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። ከሰማይ ወረደ ማለት ልደቱን የሚያመለክት ነው። ወጣ ሲል ደግሞ እርገቱን የሚያመለክት ነው። አንድም ወረደ ሲል ወደ ጎልጎታ መቃብር መውረዱን ነው። ወጣ ሲል ደግሞ ትንሣኤውን ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። እንግዲህ ባጭሩ ዘወረደ ብለን ስንል ጌታችን ኢየሱስ ክርስቶስ ሁላችንን ለማዳን ከሰማየ ሰማያት መውረዱ የሚነገርበት ሰሞን ስለሆነ ነው። እግረ መንገዳችንን ጌታችን ኢየሱስ ክርስቶስ ስለ ሁለት ነገር ነው የወረደው። አንደኛ ለቤዛነት ነው፣ ሁለተኛ ለአርያነት። በደም አድርጋችሁ እንድትሰሙ እንፈልጋል። መድኃኔ ዓለም ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣበት ዋና ዓላማ ሁለት ናቸው። አንደኛው ለቤዛነት ነው፣ ሁለተኛው ለአርያነት። ለቤዛነት ማለት ሞቶ ሕይወቱን ሊሰጠን፣ ራቁቱን ሆኖ ጸጋውን ሊያለብሰን፣ ተቸንክሮ ከችንካር ሊያላቅቀን፣ ቆስሎ ሊፈውሰን፣ ወገኖቼ ተዋርዶ ሊያከብረን፣ ደሃ ሆኖ በሱ ድህነት እኛን ባለጠጎች ሊያደርገን፣ በሞቱ ሕይወት ሊሰጠን ነው ክርስቶስ ከሰማይ የወረደው ከድንግል ማርያም የተወለደው። መጽሐፍ እንደዚህ ይላል። በቅዳሴ መካከል ዛሬ የተነበበልን ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል ነው የሚለው። ሰው እንዲሁ ይጠላናል፣ ክርስቶስ እንደዚሁ ይወደናል። ቃሉን አስተውሉት። በእርሱ የሚያምን ሁሉ፣ በኢየሱስ ክርስቶስ የባህሪ አምላክነት የሚያምን ሁሉ፣ የእግዚአብሔር ልጅነት የሚያምን ሁሉ፣ የዓለም መድኃኒት እንደሆነ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እግዚአብሔር አንድያ ልጁን ተቀዳሚ ተከታይ የሌለውን አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። ዓለሙን እንዴት ወዶታል? እንዲሁ ነው የወደደን። ጽድቃችንን አይቶ አይደለም፣ ሃይማኖት ተገኝቶብን አይደለም፣ ለእግዚአብሔር ተመችተነው አይደለም። እንዲሁ ወደደን። ያለምንም ቅድመ ሁኔታ እንዲሁ ወደደን። እየጠላነው ወደደን። ወገኖቼ ጠላቶቹ ሳለን ወደደን። በገዛ ፍቅሩ ወደደን። ልዩ ፍቅር፣ ቋንቋ ማይገልጠው ፍቅር፣ ቃላት የማይገልጡት ፍቅር ማንም እንዲህ አድርጎ ሊወደን አይችል። ስለዚህ መጀመሪያ ኢየሱስ ክርስቶስ ወረደ፣ ወደዚህ ምድር መጣ፣ ተወለደ ስንል ባጭሩ ለምንድን ነው ስንል ለቤዛነት፣ ቤዛነቱንም ፈጽሞታል።
እኛ መገረፍ ሲገባን ስለኛ ተገርፎ፣ እኛ መሰቀል ሲገባን ስለኛ ተሰቅሎ፣ እኛ መራብ መጠማት ሲገባን ስለኛ ተርቦ ተጠምቶ ያን ሁሉ መከራ ተቀብሎ ወገኖቼ ቤዛ ሆኖናል። ስሙ የተመሰገነ ይሁን። የመጀመሪያው መጣበት ምክንያቱ ይሄን። ሁለተኛ ለአርያነት ነው የመጣ። ምሳሌ ሊሆንን፣ አብነት ሊሆንን ከኔ ተማሩ ብሎ ነው የተናገረው። እዚያ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ አለ ተማሩ እኔ የዋህ በልቤም ትሑት ነኝ አለ። የሁላችሁ ክርስቲያኖች ይሄ ድምፅ የሚሰማችሁ ከኃጢአት በስተቀር ማድረግ የሚገባንን አድርጎ ያሳየን ባለቤቱ ኢየሱስ ክርስቶስ ነው። በሁለተኛ ደረጃ ወደዚህ ምድር የመጣው ሥጋን የለበሰው ለአርያነት ስለሆነ ጾሙ ቢለን መጀመሪያ የጾመው እሱ ነው። 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም እህል ውሃ ጾመ፣ ጸለየ፣ በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራል። አርያነቱ ይሄ ነው። ጸልዩ ቢለን ጸልዮ ነው። ይቅርታ አድርጉ ቢለን ጎኑን በጦር የወጉትን፣ እጆቹን በሚስማር የቸነከሩትን፣ የሸዋ አክሊል የደፉበትን፣ ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ የገረፉትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ ማድረግን ያስተማረን እሱ ነው። ስለዚህ አሁን ለመጾም ጾሙን ለመቀበል በዝግጅት ላይ ያለውን ይህንን ጾመ ኢየሱስ ተብሎ የሚጠራውን ወይም አብይ ጾም እየተባለ የሚጠራውን ጾመ ሁዳዴ እየተባለ የሚጠራውን የካሳ ጾም እየተባለ የሚጠራውን አስቀድሞ የጾመው ባለቤቱ ኢየሱስ ክርስቶስ ነው። እሱን ተከትለን ነው። እሱን አብነት አድርገን ነው። እሱን አርያ ምሳሌ አድርገን ነው እኛ ኦርቶዶክሳውያን የምንጾመው። አንዳንድ ሰዎች ባለማወቅ ጌታ ስለ ጾመልኝ አልጾምም ብለው ይናገራል። ወገኖቼ በጣም ሰነፎች ናቸው። ጌታችን የጾመው እኛ እንዳንጾም አይደለም፣ ለእኛ ምሳሌ ሊሆነን። ለምሳሌ ጌታችን ጸልየዋል። እሱ የጸለየው እኛ እንዳንጸልይ አይደለም፣ እኛ መጸለይ እንድንችል ነው። ሊያስተምረን ነው የጸለየው። ጌታችን ተጠምቋል። እናንተ አትጠመቁ ሲለን አይደለም፣ እኛ መጠመቅ እንዲገባን ምሳሌ ሲሆነን ነው። ሌሎችም የሰራቸው ብዙ ስራዎች አሉ። እሱን ተከትለን እንድንሰራ፣ እሱን አብነት አድርገን፣ እሱን አርያ አድርገን እንድንፈጽማቸው ነው። ለምን መጽሐፍ ይባዋል ተብሎ በአንደኛ ዮሐንስ መልእክት በምዕራፍ 2 ቁጥር 6 ላይ እንደተመዘገበ እስኪ ላስቸግራችሁ፣ ቃሉን አብረን እንበለው። በእርሱ በሉ እስኪ ሁላችሁ ተናገሩ። እግዚአብሔር ቃል ነው። በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ምን ይለዋል? ቃሉን አስተውሉት። በእርሱ እኖራለሁ የሚል፣ በኢየሱስ ክርስቶስ እኖራለሁ የሚል፣ ኢየሱስ ክርስቶስን አምናለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። እንዴት ነው? ኢየሱስ ክርስቶስ በዚህ ምድር ላይ ጾም ነበራ፣ ይጸልይ ነበራ፣ ይሰግድ ነበራ፣ ትሁት ነበራ። አሁን አንዳንዶች ኢየሱስ ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ሰዎች አሉ። ኢየሱስ ክርስቶስ ተአምር እንደሰራ ተአምር መስራት የሚፈልጉ ሰዎች አሉ። ነገር ግን እንደ ጾመ ግን መጾም አይፈልጉም። በጣም እኮ የሚገርም እኮ ነው። ክርስቶስን እናምናለን ይላሉ፣ እሱን ነው የምንከተለው፣ በጌታ ነን ይሏችኋል። በጌታ ነን። በጌታ ከሆኑ ጌታ እንደተመላለሰ መመላለስ ነዋ። ክርስቶስ የተመላለሰው በዚህ ምድር ጾመኛ ነበር። ክርስቶስ ይኸውላችሁ መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና ነው።
እስኪ አብራችሁኝ በሉ መጽሐፍ ቅዱስ በሉስ። መጽሐፍ ቅዱስ የጾም መጽሐፍ ነው። የምን መጽሐፍ ነው? ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብናነብ መጽሐፍ ቅዱስ ስለ ጾም ነው የሚናገረው። ነቢያቱ እንደ ጾሙ በብሉይ ኪዳን ያሉት አባቶቻችን እነ ነቢዩ ኤልያስ እነ ነቢዩ ሙሴ 40 ቀን እንደ ጾሙ፣ እነ ዳዊት እነ ዳንኤል እንደ ጾሙ፣ አዲስ ኪዳን ላይም ስንመጣ ሐዋርያቱ ጾመኞች ናቸው። አባቶቻችን ጾመኞች ናቸው። ስለዚህ ነቢይ ነኝ እያሉ ወገኖቼ እንደ ነቢያት አለመጾም ስህተት ነው። ዛሬ ብዙዎች ነቢይ ነን ይላሉ። ነገር ግን ነቢያቱ እነ ኤልያስ ጾመኞች ናቸው። እነ ሙሴ ጾመኞች ናቸው። እነ ዳዊት ጾመኞች ናቸው። መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም አይገባም። ይህንን ብትበሉ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ በመጽሐፍ ቅዱስ አልተጻፈም። በመጽሐፍ ቅዱስ የተጻፈው ብትጾሙ ትጠቀማላችሁ ነው የተባለው። ብትጾሙ ምን ትላላችሁ? አቤት። ስለዚህ ክርስቶስ ወደዚህ ምድር የመጣው መጀመሪያ ለቤዛነት ነው። ቤዛነቱን ፈጽሞታል። ሁለተኛ ለአርያነት ነው። አርያነቱ ጾም ነው። እንግዲህ ጾሙ ከዛሬ ጀምሮ ገብቷል። ያው ዛሬ እንደ ቅበላ አድርገን እንቀበላለን፣ ግን ዘወረደ ብለን ተቀብለነዋል። ርዕሳችን ለእግዚአብሔር በፍርሃት ተገዙ የሚል ነው። ለእግዚአብሔር የመገዛታችን አንደኛው ምልክት ደግሞ ጾም ስለሆነ በፍርሃት ሆነን እንድንጾም ለሱ እንድንገዛ መድኃኔ ዓለም ኢየሱስ ክርስቶስ ሁላችንን በቸርነቱ ይርዳል። እንግዲህ 3 ነገሮችን በጣም ባጭሩ ከዛሬው ቀን የምንማራቸውን ጠቁሜያችሁ መልእክቴን አጠናቅቃል። በመጀመሪያ ከዛሬው ቀን የምንማረው ለእግዚአብሔር በፍርሃት መገዛት እንዳለብን፣ ስንጾም በፍርሃት፣ ስንጸልይ በፍርሃት፣ ስናገለግል በፍርሃት። ለምን መጽሐፍ እንደሚናገር የጥበብ መጀመሪያው ማንን መፍራት ስለሆነ። አቤት። እስኪ የጥበብ መጀመሪያ በሉ። እግዚአብሔርን መፍራት ነው። ማንን መፍራት ነው? እዛ መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የተመዘገበ ቃል። ይሄ የመጀመሪያው ከዕለቱ የምንማረው ነው። ርዕሳችን ለእግዚአብሔር በፍርሃት ተገዙ ነው አይደለም የሚለው። ስለዚህ ፈሪሃ እግዚአብሔር ያስፈልጋል ማለት ልዩነት ሳይ እኛም ካህናት እናንተም ምእመናን፣ አገልጋይ ተገልጋይ፣ ደሃ ሀብታም፣ በአማረ ቤት የሚኖር በደሳሳ ጎጆ ውስጥ የሚኖር፣ የተማረ ያልተማረ፣ ሁላችንም እግዚአብሔርን መፍራት አለ። በፍርሃት ማገልገል፣ በፍርሃት መስበክ፣ በፍርሃት መዘመር፣ በፍርሃት መቀደስ፣ በፍርሃት ቁጭ ብሎ ቃሉን መስማት፣ በፍርሃት መጾም፣ አምልኮተ እግዚአብሔርን በሙሉ በፍርሃት መፈጸም መጀመሪያ የምንማር እሱን የሚፈራ ልብ እግዚአብሔር ለሁላችንም ይስጠን። አሜን በሉ እንጂ ዛሬ ማን ነው እግዚአብሔር የሚፈራ? እስኪ እኔም ራሴን ልይ፣ እናንተም ራሳችሁ። እኛ አገልጋዮች የምንፈራው እግዚአብሔር እንዴት? በየዓመቱ ምስባኩን መስበክ ቀላል እኮ ነው። ግን ማን ነው ዛሬ እውነት ከልብ እስኪ ራሳችንን እግዚአብሔርን የሚፈራ ነጋዴ ያደረውን ትኩስ ብሎ እኮ አይሸጥም። እግዚአብሔርን የሚፈራ ሐኪም ራሱን አምኖት ለመጣ ሰው 30 አይነት ምርመራ እኮ ያዘለት። እግዚአብሔርን የሚፈራ ጠበቃና ዳኛ የ5 ደቂቃ ጉዳይ የ5 ዓመት ጉዳይ እኮ አያድርግ። ወገኖቼ እግዚአብሔርን የሚፈራ ባል ለቃል ኪዳን ሚስቱ ታማኝ፣ እግዚአብሔርን የምትፈራ ሚስት ለቃል ኪዳን ባሏ ታማኝ ናት። አሁን ይኸውላችሁ ከትውልዱ የጠፋው ፈሪሃ እግዚአብሔር ነው። ከመንፈሳውያን ከኛ ከዓለማውያን ወንበር ላይ ከተቀመጡትም እግዚአብሔርን መፍራት ጠፍቷል። እግዚአብሔርን የሚፈራ ነው ወንድሙን ንጹሕ ደም ያፈሰው፣ ነፍስ የሚያጠፋው፣ የሚያሳድደው፣ የሚገድለው፣ የሚያስጨንቀው
ፈሪሃ እግዚአብሔር ጠፍቷል። ስለዚህ ሁለት አይነት ፍርሃት አለ፣ ስጋዊ ፍርሃትና መንፈሳዊ ፍርሃት። አሁን ስለ ስጋዊው ፍርሃት አይደለም፣ እሱ በኃጢአት ምክንያት የመጣ ፍርሃት ነው። ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው። እሱ ስለሱ አይደለም። ቅዱስ ስለሆነው ፍርሃት፣ መንፈሳዊ ስለሆነ ፍርሃት፣ እግዚአብሔርን ስለመፍራት ከጾማችን በፊት፣ ከጸሎታችን በፊት፣ ከአገልግሎታችን በፊት፣ ከቅኔያችን በፊት፣ ከሁሉ ነገራችን በፊት እግዚአብሔርን መፍራት ይቀድማል። የጥበብ መጀመሪያ እሱ ስለሆነ ለእግዚአብሔር በፍርሃት ተገዙ ማለት ይሄ ነው። ለሱ በፍርሃት እንድንገዛ፣ በፍርሃት እንድንጾም፣ በፍርሃት እንድንሰግድ አምላካችን እግዚአብሔር ሁላችንን ይርዳ። የመጀመሪያው ይሄ ነው። ሁለተኛ ከሱ የምንማረው ነገር ምንድነው ብለን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ የወረደው ዘወረደ የምንለው ወገኖቼ የወደቀውን አዳም ለማንሳት ነው የወረደው። ስለዚህ እኛም መውረድ አለብን። ሰገነት ላይ ወጣ፣ ማማ ላይ ያለ ለራሳችን የሆነ ቦታ ይሰጠን። መውረድ ዝቅ ማለት ክርስትና ዝቅ ማለት። ሐዋርያው ቅዱስ ጳውሎስ ስለዚህ የተናገረውን አነባለሁ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስለ ክርስቶስ ዝቅ ማለት እንዴት እንደወረደ ራሱ እንዴት ዝቅ እንዳደረገ ሐዋርያው እንዲህ ብሎ ተናግሯል። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ ብሎ ይጀምራል። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረ። ነገር ግን የባሪያውን መልክ ይዞ በሰውም ምሳሌ ሆኖ ራሱን ዝቅ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ቃሉን አስተውሉት። በእግዚአብሔር መልክ ሲኖር ሳለ፣ እግዚአብሔር ሆኖ ሳለ ራሱን ዝቅ አደረገ፣ ራሱን አዋረደ። ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በቤተልሔም ዋሻ በከብቶች ግርግም ተወለደ። ለእግዚአብሔር ሰው መሆን በጣም በጣም ራስን ዝቅ ማድረግ ነው። ስለዚህ ክርስቶስ ራሱን አዋርዶ ዝቅ አድርጎ የባሪያውን መልክ ይዞ መጣ፣ ከላይ ወደ ታች ወረደ። ስለዚህ እኛም ይህ ድምፅ የሚሰማን ምንም ነገር ሊኖረን ይችላል። ብዙ ገንዘብ ሊኖረን ይችላል፣ ስልጣን ሊኖረን ይችላል፣ ባለ ዕውቀቶች ልንሆን እንችላለን፣ ዝነኛና ስመጥር ልንሆን እንችላለን። እባካችሁ ራሳችንን ዝቅ ዝቅ እናድርግ። በየዓመቱ የአብይ ጾም የመጀመሪያው ሳምንት ዘወረደ ነው ማለት ብቻ በቂ አይደለም። እኛም መውረድ አለብን። ዛሬ እኮ ሀገራችን እንደዚህ አይነት አጣብቀኝ ውስጥ የገባናቸው ዝቅ ማለት እኮ አቅቶን ሌላ ነገር መሰላችሁ? ከኔ በላይ ማን አለ ሚል በስቶ እንጂ ራሳችንን እንደ ክርስቶስ ዝቅ ብናደርግ ብናዋርድ፣ ከኔ ወንድሜ ይሻላል፣ ከኔ እህቴ ትሻላለች፣ ከኔ አባ ከሌ ይሻላል፣ ከኔ መምህር ከሌ ይሻላል ብለን ራሳችንን ዝቅ ብናደርግ ዓለማችንም ሀገራችንም እንደዚህ አይነት መከራ ውስጥ አትገባም ነበረ። ቤተ ክርስቲያኒቱም እንደ በሶ የምትበጠበጠው እኔ ልታይ በሚሉ ሰዎች ነው። ዘወረደ ማለት ብቻ አይደለም፣ መውረድ ያስፈልጋል። ዝቅ ማለት አዳምን ሊያነሳ ወረደ። እኛም ድሆቹን፣ ምስኪኖቹን፣ ሰው የሌላቸውን፣ አስተዋሽ የሌላቸውን ዝቅ ብለን ማንሳት፣ ይሄ ነው ዘወረደ ማለት። መውረድ ክብርን መጣ፣ አለመመጻደቅ፣ አለመታበይ፣ ከኔ በላይ ማን አለ አለ ማለት። ይሄ ነው በዓሉ ትርጉም የሚኖረው። በቃ አምላካችን እግዚአብሔር ከልምድ አምልኮ ወጥተን በእውቀት በሃይማኖት እሱ እንደሚወደውና እንደሚፈቅደው ጾሙን እንድንጾም ሁላችንን በቸርነቱ ይርዳል። ለእግዚአብሔር በፍርሃት ተገዙ ነው። እንግዲህ መገዛታችን የሚገለጠው አንዱ በጾም ነው ብለናል። ጾሙን እንግዲህ ያው ነገ ጧት ጀምረን እንጀምረዋለን። አምላካችን እግዚአብሔር በእውነት ምግብ የመቀየር ብቻ ሳይሆን ስጋና የስጋ ውጤቶችን ትቶ አትክልትና ሽሮ የመብላት ነገር ብቻ ሳይሆን በጾም ውስጥ
የሚያስፈልጉትን ሁሉ አድርገን እግዚአብሔር የሚወደውና ደስ የሚሰኝበትን ጾም እንድንጾም መድኃኔዓለም ይርዳል። ከጾማችሁ በፊት ዛሬ እድል ስላላችሁ የመጨረሻ ቃሌ ነው። የተጣላችሁ ሰዎች ታረቁ፣ በይቅርታ ጾሙን እንቀበለው። እውነቴን ነው የምላችሁ። ንስሐ ያልገባን ሰዎች ካለን ከንስሐ አባቶቻችሁ ጋር ዛሬ ተገናኝታችሁ ኃጢአታችሁን ተናዘዙና በንስሐ ጾሙን እንቀበለው። እግዚአብሔር በዚህ ይከብራል። ከተጣላነው ጋር ተጣርቀን ቂም በቀል ከልባችን አውጥተን ጥለን በይቅርታ ጾሙን የተቀበልነው እንደሆነ እግዚአብሔር ጾማችንን ይቀበላል። አሁን ከነገ ጠዋት ጀምሮ ጾም የነኩ ዕቃዎች በደንብ ይታጠባል። ጭልፋው ይታጠባል፣ ብረት ድስቱ ይታጠባል፣ ትሪው ይታጠባል። ጾም ስለነካ ጥሩ ነው መታጠቡ። እኛስ መቼ ነው የምንታጠበው? ኃጢአት የነካን እኛ መቼ ነው የምንታጠበው? እናቶች አባቶች፣ በየዓመቱ ዕቃ ብቻ እያጠብን በኤሪያል በአጃክስ ይሄ በእንትን በብርጭቆ ወረቀት ዕቃ እየፈቀፈቅን የቆሸሸውን ጾም የነካውን እያጸዳን መቼ ነው እኔና እናንተ የምንታጠበው? አባቶቼ እናቶቼ፣ በሐሜት የቆሸሽን በበደል በቂም በቀል በቅናት ሰይጣናዊ በአምልኮተ ጣዖት በዝሙት ጠጥቶ በመስከር ይህም በመሳሰለው የቆሸሽ ነው እኛ መቼ ነው የምንታጠበው? መቼ ነው ንስሐ ገብተን ጾሙን የምንጾመውና አምላካችንን ደስ የምናሰኘው? ስለዚህ ይህ ድምፅ የሚሰማችሁ እግዚአብሔር በጾማችን እንዲደሰት ራሳችንን ለካህን እናሳይ፣ ከንስሐ አባታችን ጋር እንገናኝ። ዛሬም ይቻላል። በተሰጣችሁ ጊዜ ተጠቀሙ። ልባችሁ ውስጥ ቂም በቀል ያለባችሁ አውጡና ጣሉ ቂም በቀላችሁን። ቂም መርዝ ነው፣ ራስን ያጠፋል፣ ምንም አይጠቅም። በልባችሁ እዚህ ጋር ቁጭ እንዳላችሁ ይቅር ብዬሻለሁ በሏት፣ ይቅር ብዬሃለሁ በሉት። ከዚህ ጋር ነው የሚጀምረው። ሕይወት ውሳኔ ትፈልጋለች። አሁኑን ወስኑ። ከዛ ጾም ውስጥ ከገባችሁ በኋላ ስለ ሀገራችሁ ጸልዩ፣ ስለ ወገኖቻችሁ ጸልዩ፣ ስለ ተሰደዱት ጸልዩ፣ ስለ ታመሙት ጸልዩ፣ ስለ ተራቡት ጸልዩ፣ ስለ ራሳችሁ ጸልዩ። በቃ ያን ጊዜ እግዚአብሔር ደስ ይሰኛል በጾማችንም በጸሎታችንም። ምን ይላሉ አባቶች? ቂም ይዞ ጸሎት ጨርሱት። እስኪ ሳል ይዞ ስርቆት የለም። ቂም ይዞ ጾም ጸሎት የለም። ሳል ይዞም ስርቆት የለም። መቼ ሰው እያሳለው ለስርቆት ሰው ቤት ውስጥ አይገባም። ባለቤቱ ተነስቶ ይዘዋላ። ቂም ይዞም ጾም የለም። ቂም ይዞም ጸሎት አትድከሙ። እናቶች አባቶች፣ ሃይማኖታዊ ምስጢሩን እንረዳው፣ ይግባን። ምግብ መቀየር አይደለም ጾም፣ በይቅርታ ነው ጾም የሚሆነውና በይቅርታ እንድንጾመው መድኃኔዓለም ሁላችንን ይርዳል። እስኪ አንድ ጊዜ በጋራ ይሄንን ቃል እንናገርና መልእክታችንን እንጠቅልለው። ከልባችሁ በእምነት እንድትናገሩ ትጠይቃቸዋለሁ። እስኪ እጃችሁን አውጡ። ሁላችሁም አውጡ። ጸሎት ስለሆነ አብረን እንጸልየዋለን። የበደልናችሁ ሰዎች በሉ እስኪ፣ የበደልናችሁ ሰዎች ይቅር በሉን። የበደላችሁን ይቅር ብለናችኋል። ከልባችሁ ነው። እግዚአብሔር ይሄንን ቃላችንን ተቀብሎ በደላችንን የእኛን ኃጢአታችንን ሁሉ በቸርነቱ ይቅር ይበለን። ለእግዚአብሔር በሉ እስኪ በፍርሃት ተገዙ። ምን በሉ? ለሱ በፍርሃት እንድንገዛ መድኃኔዓለም ሁላችንን ይርዳል። እንግዲህ ቅበላ ነው። እሱን በመጠን አድርጉት። በመጠን በልኩ በአቅማችሁ እንጂ በጣም ተጨንቃችሁ እስከ 6 ሰዓት እንደው ምግብ ላይ ጊዜያችሁ እንዳታጠፉ አደራ ነው የምላችሁ። አንድ አባት የተናገሩትን ተናገሬ መልእክቴ ልጠቅልል። ባልና ሚስት ናቸው። ልክ ትናንት ቅዳሜ ለቅበላ 2 ዶሮ አረዱዋል። ስንት ዶሮ? አይበዛም? ይበዛል እንዴ? ለሁለት ሰው 2 ዶሮ በጣም ይበዛል። ቅዳሜም በሉ እሁድም በሉ። አላልቃለ 6 ሰዓት ሲሆን አቆመዋል። እና በቃ ተኙ። ጠዋት ባልተነስቶ ወደ ስራ ሄደ።
ጾም የነካውን ዕቃ እንደለመደች ሚስት ለማጠብ ተነሳች። ድስቱን ስትከፍተው ግማሹ ገና አልተነካም፣ አላለቀም። ምን አለች አሉ እኛ አባት፣ አሁን ይሄንን አውጥቼ ብደፋው ከእግዚአብሔር ልጣላል፣ እንዳልበላው ጾም ገብቷል አለች። ግን ለክፉም ለደጉም እስኪ ላሙቀው አለች። ያው የበል ሰይጣን እንዴት አድርጎ ሲያመቻቻት እሳት ላይ ጣደችው። ሲሞቅ ደግሞ ታውቃላችሁ የበለጠ ይፈትን የለም ፈተናት። አይ አለች አሉ እነሱ 55 ቀን ሲጾሙ እኔ 56 ቀን ጾማለሁ ብላ ጾሙ ከገባ በኋላ ሰኞ ዕለት ለስጋው አድልታ በላች። ላሳጥርላችሁ ጾሙ መፈቻው ቀን ደረሰ። ልክ ቀዳም ሱር ደግሞ እንዲሁ ዝግጅት ጀመረ። ጠዋት ተነስታ ሰርታ ጨረሰች። ጾሙ ሳይፈታ ገና በ53 በ54ኛው ቀን ላይ የሰራሁት ይጣፍጣል ወይስ አይጣፍጥም ብላ ቀመሰች። 56 ቀን ጾማለሁ ያለ ሴትዮ በ54ኛው ቀን ኋላ ላይ የሰራችው ስህተት በጣም ሲረብሻት ወደ ንስሐ አባቷ ጋር መጣች። አባቴ አለች ለቅበላ 2 ዶሮ አርደን በልተን አላልቃለ እና ጠዋት ሰኞ ሳየው ሙሉ ነው፣ ግማሽ ነው ገና እንዳልደፋው ከአምላኬ እጣላለሁ ብዬ 56 ቀን ጾማለሁ ብዬ በላሁኝ። እንደገና ጾሙ ሊፈታ ሲል ደግሞ ቅዳሜ ቀን ተነስቼ ሰራውና ይጣፍጣል ብዬ ለመቅመስ በላው። ገና በ54ኛው ቀን ጾሜን ፈታው። ተሳስቻለሁና ቀነኑ አይስጡኝ አለች። በደንብ ሰሟትና ካህኖችን ሴት ምን አሏት? መጨረሻ ላይ ምን ነው ልጄ አሏት። ሁዳዴን አላስገባም አላስወጣም አልሽ ምን ነው አሏት። አሁን አንዳንዶች እንደዛ ይመስላል። መጠጥ ቤቶች ሙሉ ናቸው። ስጋ ቤት ሰልፉ በጣም ከባድ ነው። ያውም እኮ ማይጾመው ነው ወይ 1 ሳምንት ወይ 2 ሳምንት ከጾመ በኋላ ወደ ቀደመ ነገሩ የሚመለሰው ነው የሚያጨናንቀውና እንደዚህ ጭንቅ ብሏችሁ ጥብብ ብሏችሁ ሳይሆን ጾሙን ደስ ብላችሁ ለእግዚአብሔር በደስታ ነው መገዛት። ደስ እያላችሁ ተገዙ ነው የተባለውና ደስ እያለን እንድንጾም አምላካችን እግዚአብሔር ይርዳልን። ጾሙ መጣብን ነው የምትሉት ወይስ ጾሙ መጣልን? ከልባችሁ እናቶቼ መጣልን ነው አይደለ? አሁንም ይምጣልን። በፍቅር ጀምረ ነው በሰላም ጀምረን በሰላም እንድንጨርስ መድኃኔዓለም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳም። መምህራችን መምህር አድነው ወንድሙ በዕለቱ የተሰበከው ምስባክ መዝሙረ ዳዊት መዝሙር 2 ቁጥር 11 ላይ ያለውን ተቀነዩ ለእግዚአብሔር በፍርሃት ተገዙ በሚል ርዕስ ተነስተው እንዲሁም ደግሞ የዕለቱንም ወንጌል የዮሐንስ ወንጌል ምዕራፍ 3 ላይ ያለውን አጣቅሰው በሚገባ አስፍተው አምልተው አስተምረውናል። እግዚአብሔር አምላካችን ለመምህራችን ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ባርኮ ቀድሶ ይስጥልን። እኛም በሰማነው ቃል ተጠቅመን መልካም ስራ ሰርተን 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ከዚህ በመቀጠል እንዲሁ ደግሞ የመጨረሻ አንድ ዝማሬ ዘምረን ከዚያ ወደ ማሳረጊያው ነው የምንሄደው። ከዚያ በፊት ገብረ ስላሴ የሚባል አንድ ወንድም ስለት ለቅዱስ ሚካኤል ተስዬ ነግሬው ነበረ። ቅዱስ ሚካኤልም ስለቴን ሰምቶ ስለፈጸመልኝ እነሆ በተሳልኩት መሰረት አንድ ጃንጥላ አስገብቻለሁ ብለዋል። እግዚአብሔር አምላክ ይቀበልላቸው። ከዚህ በመቀጠል በቀጥታ ወደ ዝማሬ ነው የምንሄደው። ዝማሬ ከዘመርን በኋላ መልእክቶች ይኖሩናል። መልእክቶቹን በኋላ እናስተላልፋለን። ወንድማችን ዘማሪ ክብሮም ይዘምርልናል። አብረን እንዘምራለን። በድጋሚ እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን።
ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጽና ልቤ በእግዚአብሔር ይህን እያወቀ አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ በዓለም ስፍራ ባይኖረኝም ብሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ኋላ ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ቀን ለክተህ ጊዜን አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔ ልትረዳ ከኔ ለአብ ወንድሞቼ ባልስተካከልም ማማ ሆነ ከፍ አረከኝ አንተ ሰው አትልም አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ እንደ እናት ልጅ እንዳልቆጥር ከዚህም ትበልጣለ ካንተ በቀር ያፈቀረኝ በምድር ስለሌለ ስለ ስም መነቀፌ ክብሬ ነው ማዕረጌ በምን ቋንቋ ላስደስት እንደምን አድርጌ አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ጠብቃለሁና ቀንህን ጌታዬ ያክብርዋ ለሰንበት መላእክት በሰማያት
ጻድቃን በውስጥ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስጥ ገነት ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይነ ያዕርፎ ባቲ እስመ ባቲ አይረፈ እምኩሉ ግብሮ ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይነ ያዕርፎ ባቲ እስመ ባቲ አይረፈ እምኩሉ ግብሮ ያክብራታል ሰንበትን መላእክት በሰማያት ጻድቃን በገነት ያከብራታል ሰንበትን መላእክት በሰማያት ጻድቃን በገነት ፍጥረታት በሙሉ አሳዎችና አንበሬዎች በመቃብር ያሉ ያክብሯታል አምላክ በእርሷ እንዳረፈ ከሥራ ሁሉ ፍጥረታት በሙሉ አሳዎችና አንበሬዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከሥራው ሁሉ ይቀበልልን። እሺ ለወንድማችን ለዘማሪ ዲያቆን ክብሮም እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ባርኮ ቀድሶ ይስጥልን። ከዚህ በመቀጠል የዛሬ ሳምንት የካቲት 1 ቀን በዚህ በደብራችን ከቀኑ 7 ሰዓት ጀምሮ ጉባኤ ባህራን ክፍል 1 በሚል ርዕስ ልዩ ጉባኤ ተዘጋጅቶ ነበረ። በእውነት ብዙዎቻችሁ እንደነበራችሁ አስባለሁኝ እና በዚያ ጉባኤ እጅግ ያማረ ነበረና እንግዲህ ምናልባት የጉባኤው ሂደት ምን እንደሚመስል ምናልባት የጎደለ ነገርም ካለ ለቀጣዩ ጉባኤያችን ሞልተን ማካሄድ እንድንችል እንዲሁም ደግሞ ለዚህ ጉባኤ መሳካት እነማን እንደተባበሩ እንደው አጠር ያለ ሪፖርት በደብራችን የስብከተ ወንጌል ክፍል ዋና ኃላፊ በመጋቤ ሐዲስ መምህር ብርሃኑ ማይረግ በኩል አጠር አድርገው ያቀርቡልናል። በቀጥታ ወደ እርሳቸው እንሄዳለን። እሺ እንኳን አደረሳችሁ አደረሰን። አጠር አድርጌ ለመናገር ነው። መጀመሪያ ግን ጉባኤ ባህራን 1 ያልነበራችሁ እስኪ እጃችሁን ያልነበራችሁ በስመ እሺ የነበራችሁ እንግዲህ ጉባኤ ባህራን እንደው ባጭሩ በየካ ብዙ ከ2 ወር በላይ የተደከመበት ነው። በዚህ ብዙ ሰዎች ተባብረውናል። ኦልሞስት እየወጣ እየገባ የነበረውን ሰው ጨምረን በአቬሬጅ ወደ 6000 ህዝብ ተሳትፎበታል። በዚህ ህዝብ መካከል አለመገኘት በተለይ የአጥቢያው ምዕመን ሆኖ
ትንሽ ይከብዳል። ይህንን ጉባኤ የተሳካ እንዲሆን ብዙ አካላት ተባብረውናል። ወንበር በመከራየት ድንኳን በመከራየት ስቴጅ በማቅረብ ሌሎቹንም ተባብረውናል። ትልቁን የአንበሳውን ድርሻ የሚወስደውም ደግሞ የደብራችን ሰበካ ጉባኤ በሙሉ ፈቃደኝነት የጠየቅነውን በጀት በሙሉ ሳይቀንስ ፈቅዶ በሚገባ እንዲካሄድ ተደርጓል። ለነዚህ ይህን ለተባበሩን አካላት በትላንትናው ዕለት አጠር ያለች የምስጋና ፕሮግራም አድርገን ነበረ። ለነሱ ደብራችን ስለተባበራችሁን ይህንን የመሰለ ደብሩን ትንሽ ከፍ የሚያደርግ ማለት የደብሩን ልዕልና ሊገልጽ የሚችል ለየት ያለ ጉባኤ እንዲዘጋጅ ይህንን አስተዋጽኦ ስላደረጋችሁ በሚል ደብሩ አመስግኖ የሚገባቸውን የክብር ሰርቲፊኬት ሰጥቷል። በትላንትናው ዕለት አሁን ይሄ ጉባኤ ተጀምሮ የሚቀር አይደለም፣ ወይም ለአንድ ጊዜ የተዘጋጀ አይደለም። የደብሩን ታላቅነት እያስመሰከረ እንዲቀጥልና ጉባኤ ባህራን 1 2 3 እያለ እንግዲህ እስከፈቀደልን መድኃኔዓለም አምላከ ቅዱስ ሚካኤል የምንሄድ ነው የሚሆነው። ስለዚህ የቀጣዩ ጉባኤ ባህራን 2 ግንቦት 9 ቀን ይካሄዳል። ኦልሞስት ከ2 ወር ከ20 እንደዛ አካባቢ ቀን በኋላ የሚካሄድ ነው ማለት ነው። በዚህ ረጅም ዝግጅት አድርገን ቅድም መምህራችን ሲናገሩ የነበሩትን በጉባኤው አሁን ባየነው በመጀመሪያው ስለ እውነቱ በጣም ውጤታማዎች ነን ብለን ነው የምናስበው። ግን ጎደሎዎች ይኖራሉ። እነዛን ጎደሎዎች ሞልተን የተሻለ ጉባኤ እናካሄዳለን ማለት ነው። በዚህም ጉባኤ ከዛሬ ጀምሮ ሁላችሁም እንድታሰቡበት ስፖንሰር እንፈልጋለን። ስፖንሰር በብዙ መልኩ የስክሪን ያስፈልግ ትልልቅ ስክሪኖች ያስፈልጉናል። እሱ በአጋጣሚ በመጨረሻው ሰዓት በቴክኒክ ችግር ሳይሳካልን የቀረው አንዱ ጉድለታችን ስክሪን ነው። እሱን እናሟላለን። እናንተ ብዙ ውሃ ይዛችሁ አምጥታችሁልናል። ዳቦ ትንሽ ነበረ። እንግዲህ ምናልባት ቅር እንዳይላችሁ ዳቦ ወደ 13 ዳቦ ብቻ ነበር የመጣልን። ያ ዳቦ ደግሞ ለዛ ቁጥር ሁሉ ስለማይደርስ ያደረግነው ፔፕስ ለብሰው እናንተን ሲያስተናግዱ ለነበሩትና በዝማሬ ከ10 በላይ የሚሆኑ ዘማሪያን ስለነበሩ ለነሱም ሰጥተናል። ውሃውን ግን ለእናንተ አከፋፍለናል። ውሃ ያልደረሳችሁ ካላችሁ እንግዲህ ይቅርታ እንጠይቃለን። የመጣውን አከፋፍለናል፣ ለሁሉም እንዲዳረስ አድርገናል። አሁንም ይሄ በሁለተኛው ጉባኤ እንዲቀጥልልን እንፈልጋለን። እንግዲህ የደብሩ ስብከተ ወንጌል ክፍል ወደ ከፍተኛ ደረጃ እንዲደርስና እንደዚህ አይነት ታላላቅ ጉባኤዎችን እንዲያዘጋጅ አሁንም ይህን ፖስተሩን ታች እንዳያችሁት የዚህ የአብይ ጾምን ምክንያት ሰንበታቱን ምክንያት በማድረግ በጠዋቱም በማታውም መርሐ ግብር የሚያስተምሩን ጥሩ መምህራን እንግዲህ ያው ጥሩ ስል ጸጋ እግዚአብሔር ያደረባቸውን ለማለት ነውና እነሱን ለማስተናገድ የደብሩ ሰበካ ጉባኤ አሁንም ከኛ ጎን ነው፣ በጀት እየበጀተልን ይሄንን እናደርጋለን። የአንበሳውን ድርሻ የተወጡልን ክቡር አባታችን ናቸው። ክቡር አባታችን መላከ ሳይል መምህር ስዩም ወልደ ገብርኤል ይህንን የስብከተ ወንጌል የሚጠይቀው ነው። በሚገርማችሁ ሁኔታ ስብከተ ወንጌሉ ማደግ እና ሌሎቹ ከደረሱበት ደረጃ እንዲደርስ ከማድረግ አኳያ የጠየቅነውን በሙሉ እያሟሉ እዚህ ያደርሰውልናል። እኛ ውዳሴ ማርያም ስንደግም አባታችንም ወይ ስንል ያው እናመሰግናለን። ምስጋና የደብሩ ስብከተ ወንጌል እንግዲህ ያለው ምንም ለሳቸው የሚሆን ስጦታ ማበርከት አንችልም። አቅሙም ትንሽ አቅሙ ስላለ ግን እኛ ስጦታው ምስክርነት መስጠት ነው። የስብከተ ወንጌሉን ከፍ እንዳደረጉት እናንተም እንግዲህ ውስጣችሁ ያውቃል ምን አይነት ለውጥ እንዳለ እየተመለከታችሁ ነው። የጧቱም የማታውን መርሐ ግብር እየሄደ ነውና ለአባታችን ስብከተ ወንጌል አንዲት አጠር ያለች ሽልማት በእናንተ መካከል ለመስጠት ተዘጋጅቷል። እሷን ሽልማት ታወጡልናላችሁ። እንዳው ይችን እንግዲህ አባታችን ይቅርታ እንዲያደርጉልን ይኸው ዝቅ ብዬ ነው። ምንም አይደለም። እንደው ለደገፉን፣ ላበረታቱን፣ ስሩ ላሉን ለዛች እውቅና እንድትሆን ነው። መላከ ምሕረት መምህር ዳንኤል ስጦታውን ይሰጡልናል። ስጦታውን ወደዚህ ያምጡልን እና እስኪ እንግዲህ ያው እልል አይባልም። የዛሬም በሉልኝ፣ ግን በሉልኝ እንግዲህ ሀሳቡን ነው እኛ ይህንን እንትን እንድትሉት
በጣም ነው የምናመሰግን። እልልታውን ተወት። ያው ዛሬ ተወት አሳዩልኝ፣ አምጡት። እሺ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። በቀጥታ ወደ አባታችን ቃለ ቡራኬ እንሄዳለን። እግዚአብሔር ክብር ምስጋና ለሱ ይሁን፣ ክብር ምስጋና ለሱ ይሁን። ለጸሎት እንነሳ። የተከበሩ የተወደዱ ወንድማችን መምህር አድነው ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላ ኢትዮጵያ ሰባኪ ወንጌልና መምህር፣ የተከበሩ የተወደዱ ወንድማችን መጋቢ ሐዲስ ብርሃኑ ማዕረጉ የደብራችን የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ መምህራን፣ ዘማሪያን፣ የተከበራችሁ ሊቃውንት፣ ቀሳውስት፣ ዲያቆናት፣ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሁላችሁንም በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር በቸርነቱ ሁላችንን ጠብቆ ለዛሬው ዕለት በሰላም በጤና ስላደረሰን እናመሰግነዋለን። ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። በዓሉን የሰላም የበረከት በዓል ያድርግልን። የእግዚአብሔርን ቅዱስ ቃል ላስተማሩን ለመምህራችን መምህር አድነው ወንድሙ ቃለ ሕይወት ያሰማልን። ረጅም እድሜ ከሙሉ ጤና ጋር ይስጥልን። የሰማነውን በስራ ላይ ለመዋል እንድንችል አምላካችን እግዚአብሔር በቸርነቱ ይርዳን። እንደዚሁም የዘመረልን ወንድማችን ክብሮም በመሳሪያም እንደዚሁ ያገዘውን ወንድማችንን በጣም እናመሰግናለን። ዝማሬ መላእክት ያሰማልን። ስለነበረን ጊዜ ሁሉ እግዚአብሔርን እናመሰግነዋለን። ክብር ምስጋና ለሱ ይሁን። ክብሩ ሁሉ ምስጋና ሁሉ የሱ ነው፣ የባለቤቱ የእግዚአብሔር ነው። ምስጋናው የቤተ ክርስቲያን ነው እና አምላካችን እግዚአብሔር ረድቶናል፣ ፈቅዶልናል። እሱ በፈቀደልን መጠን ደግሞ እኛም የክህነት ግዴታችንን መወጣት፣ መምህራኑ ማስተማር፣ ምእመናን ደግሞ መማር፣ የተማሩትን ቅዱስ ወንጌል ደግሞ በስራ ላይ ማዋል፣ ንስሐ መግባት፣ ስጋውን ደሙን መቀበል፣ አስራቱን ከ10 1 የእግዚአብሔርን ለእግዚአብሔር መስጠት። ከ10 1 ለእግዚአብሔር ስንሰጥ እኛ ደግሞ እኛን በበረከት እግዚአብሔር ይጎበኘናል። ቤታችን ይባረካል፣ ማዕዳችን ይባረካል፣ ጓዳችንን እግዚአብሔር ይባርከዋል፣ ሕይወታችንን እግዚአብሔር ይባርካል፣ ልጆቻችንን እግዚአብሔር ይባርካልና አስራቱን ለእግዚአብሔር ከ10 1 የእግዚአብሔርን ለእግዚአብሔር እየሰጠን እግዚአብሔር የሚወዳቸውን ስራዎችን ሁሉ እየሰራን እግዚአብሔር የማይወዳቸውን ደግሞ ክፉ የሚባሉትን ሁሉ ከኛ አርቀን በንስሐ ተመላልሰን እግዚአብሔርን ደስ እያሰኘን ይህንን የሱባኤ ጊዜ የጾም ጊዜ ከነገ ጀምሮ የምንጾመው አብይ ጾም ነው፣ ጾመ ኢየሱስ ነው። ይህንን ጾም በሰላም በፍቅር በአንድነት ሆነን ጀምረን እንዲሁ በቸርነቱ አምላካችን እግዚአብሔር በእናቱ በቅድስት ድንግል ማርያም ጸሎት ምልጃ፣ በሊቀ መላእክትም ደግሞ እርዳታና ምልጃ ጸሎት አምላካችን እግዚአብሔር በሰላም አስጀምሮ አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ፈቃዱ ይሆንልን፣ ፈቃዱ ይሆንልን። በእውነት ቅድም እንደተገለጠው የጉባኤ ባህራን በየካ ደብረ ሳህል ቅዱስ ሚካኤል ልዩ ጉባኤ ነበረ። በአጭር ጊዜ ተጀምሮ ግን ውጤቱ ደግሞ ብዙ በእውነቱ ብዙዎችን ለንስሐ ያበቃ ያነቃቃ፣ የድርሻቸውን እንዲያውቁ ምእመናን ወጣቶች ሁሉ እኔ ለቤተ ክርስቲያኔ ምን ላድርግ፣ ለፈጣሪ ደስ የሚያሰኘውን ስራ እንዴት ልስራ ብለው እንዲማሩ እንዲያውቁ ብለው ለሚጠይቁ ሁሉ እንዲያውቁ እንዲረዱ ያደረገ፣ በዝማሬው በትምህርተ ወንጌሉ ሁላችንም ራሳችንን እንድናይና ለእግዚአብሔር እንድንገዛ የሚያደርግ ጉባኤ ነበረ። በጣም ደስ የሚያሰኝ ነበረ። እንደ የካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት በጣም ምስጋና ለክፍሉ ኃላፊ ለመጋቤ ሐዲስ ብርሃኑ ማዕረጉ እንደዚሁም ለመምህራኑ